የምናስፈልግበት ወይም ደግሞ አንድ የሚያደርገን ጉዳይ እሱ አይደለም። እዛ ጉዳይ ላይ አንድ እንሆናለን። ከዛ አንተም የራስህን ህይወት መኖር ትችላለህ፣ እኔም የራስህን ህይወት መኖር እችላለሁ። ሲጀመር አሁን በአንተ የራስህን ላይፍ ጀስት እየኖርክ ነው አይደለ? ወደ እኔ መመለስ ምንም አያስፈልግም። ይሄ ምንም ፖይንት ለስ ገባ። ስለዚህ አንተ ወደ ራስህ ህይወት ባለበት ሰዓት ወደዚህ ወደዛ ወደዚህ ወደዛ ማለትም ተገቢ አይደለም። አሁን ባለህበት ህይወት የራስህን የእነ ሩታ ነገር በጣም ያሳዝናል። ታረቁ ስንል ተጣሉ፣ ተጣሉ ስንል ታረቁ። ባለፈው እንግዲህ ልጃቸውን ጾታ በመለየት ላይ እንደዛ ተፍነሽነሸው ስቀው ተደስተው ስናይ በቃ እስከ ዛሬ ድራማ እየሰሩብን ነው እስከ ማለት ደረጃ ብዙ ሰው እንደዛ ነበር ያመነው። ደግሞ አሁን ላይ እንግዲህ አብርሽ እስከምህር ድረስ አብርሽ ቆያለሁ ምናምን ያን ነገር ደግሞ እሱ አፈልግም ምን ይሰራል የሰው ላይ እንዴ ማለት መቆያ እኮ አይደለም አይደል እንዴ? ይህ ሰው በትክክለኛው ህይወቷ ሆኖ ያላስደሰታ ሰው አሁን ላይ እስከምህር መቆያ ነው ብሎ ከዛ ከሄርሜላም ከሷም እያለ እየመጣ በጠቅሉ ከሄርሜላ ጋር ያለውን ነገር ሳያቆም እንዴት ነው እሷ ጋር ሊኖር የሚችለው? እና ሩታ አቋሟን ይወድላታለሁ። ምክንያቱም እናንተ መሆን መጥፋት ያለባችሁ አብሮ መሆን ያለባችሁ ለጥሩ ነገር ትናንትና ሙሉ በሙሉ በዛ ሰው እምነት የነበራችሁ ሙሉ በሙሉ ኃላፊነት በነበራችሁ ሰው ላይ ዛሬ ላይ በአንድ እግር ቁማችሁ ሰው ጋር ኑሩ የጨጓራን ለመላጥ ካልሆነ በስተቀር እንዲህ አይነቱን ህይወትማ ድሮም እኮ ከፍርድ ቤት ደረጃ ከመለየት ደረጃ እኮ አትደርስም ነበር። ይሄን ብፈልገው ዛሬ ላይ ዝም ብሎ ምን ያረጋል? ይሄ እየወጣ እየገባ ማለት ሰው በትዳር ቀርቶ በውሽምነት ነው እንደሚኖረው። የፍች ወረቀት ካቆመ ምን ይሰራላታል? እና ትክክለኛ ውሳኔ ነው። ሩታን ሳላደንቃት አላልፍም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሰሞኑን ጠፍቼ ነበር እንግዲህ መጥቻለሁ እና እንግዲህ ከቪዲዮ መግቢያ ላይ እንደተመለከቱት አብርሽ ባለፈው በአብረው ባሳለፉት ቪዲዮ ላይ እሱ ማለት በጣም አልጫ ሰው ነው እውነት ለመናገር እና ሲሉት የሚሄድ እና ሲሉት የሚመጣ ሄር ሲሉት የሚሄድ አይነት ሰው ምን አይነት ነው? አቋም የሌለው እና ምን ማለት ነው? አሁን በዚህ ልክ በጣም ያስጠላል። አይታችሁ ታዲያች ገም ሲለጋለጋ እንግዲህ የሰው ባልሆኑ የሰው ኒካ ይዞ ያቺ እየመጣ ስትለገትበት ስስመው ምን ስትለው አዝሎ ሲዞር ሰው ሚስት ትዳር መኖሩን ረስቶታ እንዴ? መጀመሪያ ትዳር ምን ይጠበቅብናል ብሎ ማሰብ መቻል አለበት። ዝም ብሎ ትዳር መያዝ ወይም ደግሞ ቀለበት ማሰር የትርጉም አልባ ነው። የሚጠበቅበትን ከሱ ራሱን መጠበቅ ነውና በጣም ነው የሚደብረው። ስለዚህ ባለፈው እንግዲህ ሰርፕራይዝ አድርገዋቸዋል የልጃቸውን ጾታ ለመለየት ተብሎ ማለት ነው። በዛን ሰዓት ላይ ሁላቸውም ተደስተው ነበር። ግን ደግሞ ያ ማለት የሚያገናኛቸው ልጅ ስለነበረ ነው። አሁንም ቢሆን አብርሽ እንግዲህ ያንን ባየው መሰረት እኔ እስከምሄድ ድረስ አብረን እንቆይ ብሎ ጥያቄ ሲያቀርብለት ሩታ ግን ጀግናዋ እንዴት አብረን ልንሆን አንችልም? የሚያገናኘን ልጅ ነው። ልጃችንን ደግሞ ስወልድም መተማየት ትችላለህ። ከዛም በኋላ አስፈላጊ የሆነውን እንክብካቤ ማድረግ ግዴታህም ነው መብትህም ነው። ከዛ ባለፈ ግን አንተናን የሚያገናኝ ነገር የለንም። ኦልሬዲ የራስን ህይወት መኖር ትችላለህ። አሁንም ቢሆን እየኖርክ ነው አንተ ጀምረሃል። እኔም ደግሞ የራስን ህይወት መኖር እችላለሁና ይህ ነው አንተናን የሚያገናኘን እንጂ ሌላ ያለፈ ነገር አይኖረንም ካሁን በኋላ። ስለዚህ የፍርድ ቤቱ ጉዳይ አልቀረም ተወንዴቱ ሰና ነው ብላ አሰናብቷል። እሱም ሲጀምር ሲያስመስል ነው እንጂ ድብን ያለ ፍቅር ከሄርሜላ ይዞ ተላይታችሁት የተለጋለገ መኪና እንዲው ላይ ሲዘጋ ሴት መሆኔ በጣም ዘገነነኝ። አይታችኋታል አይደል? እንግዲህ በታይት እንደዛ ብላ እሱን ከሷ እንትን ውስጥ አስገብታ በታፋና በታወፋዋ ይዛ እንደው ወላሂ በጣም ይደብራል። እና የሴት ክብር ሲኖር ያስደስታል። ትናንትና በዚሁ አጋጣሚ አይታችሁ ከሆነ የውጭ ዜጋ ናት እንደኛው በሰራተኝነት እየኖረች እዚህ ሀገር ላይ ነገር ግን የጋብቻ ጥያቄ ሲጠይቃት እሷ የጋብቻ ጥያቄ እንኳን በክብር ጠይቋል። እሺ ብላ እንኳን አላለችውም። የጋብቻ ጥያቄ ነው የጠየቀን ከማሰር ትችላለች። ግን ደግሞ ያን ብቻ ሳይሆን ቤተሰቦችን እኔ ቤተሰቦች ባሉበት ነው እኔ ከማሰር መፈልገው ስትለው እሱ ሀገር መሄድ እንትን ስላላለው ካላስ አመጣቸዋለሁ ብሎ በቃ ትኬቱን ቆርጦ ለእናቱም ለአባቷም ወጫቸውን ሸፍኖ በስነ ስርዓት የሚስቱንም ቀለበቱን ሁሉ ነገር አዘጋጅቶ እናት አባቱ ባሉበት የእሷን ቤተሰቡ እንግዲህ ከክፍለ ሀገር አምጥቶ በቃ ወጫቸውን ሸፍኖ እስከሚሄዱም ድረስ ተንከባክቦ ልጃቸውን በቤተሰቦቿ ፊት ተንበርክኮ ነው ታገቢኛለሽ ብሎ ያገባት። እንግዲህ ከሰራተኝነት ወደ አሰሪነት ተቀየረ ትላላችሁና ክብር ለራስ ነው። በውጭ ጊዜ ጋር እንኳን እንግዲህ አስቡ። ግን ስንቶቻቸው
እርቃናቸውን ብዙ ነገሮችን እርቃናቸውን በመላክ በስልክ አወራን ብለው ንብረታቸውን በማስበላት የማይሆን ቦታ ውስጥ በመግባት እንዲሁም ደግሞ የሰው ትዳር ውስጥ በመረበሽ የሰው ሰው እየፈለጉ ራሳቸውንም የሰውንም ክብር የሰውንም ትዳር በማስተው እንዲሁም ደግሞ ሰዎችን በማስለቀስ ላይ የሚገኙ እህቶችም ስላሉ አላህ ሂዳያ ይስጠን። ከእንዲህ አይነት ሰዎች አላህ ይጠብቃችሁ። እናንተም ከእንደዚህ አይነት ሴቶች ላለመሆን ጥረት አድርጉ። ሴት ላይ ውበቷ ክብሯ ነው። ክብራችሁን ካልጠበቃችሁ ማንም ሰው አይፈልጋችሁም። የእውነት ነው የምላችሁ። አንድ ወንድ ወደ እናንተ ህይወት መጥቶ ጥያቄ ሲያቀርብላችሁ ወዲያውኑ ክፍክፍ በቃ የሆነ የምትንበረከኩ አይነት ሰዎች፣ በጣም ዝም ብላችሁ ቀዥቃዥ አይነት ሰዎች ከሆኑ ወንዶች አይፈልጉም። ሳምንት ሊወራሽ አይፈልግም። እና እሱ የሚያስበው ምንድን ነው? ልክ እሱ መጥቶ ሲጠይቅሽ እንደዛ ቶሎ ብለሽ እጅ የምትሰጪ አይነት ሰዎች ከሆንሽ ሌላም ሰው ቢጠይቅሽ በዛው ልክ እንደዛው አይነት ሰው ነው የምመስልሽ። እስኪ እንግዲህ መረዳት የምችሉት ነገር ብዙ ወንዶች አሁን በሚዲያ ላይ የምትጨፍረውን የምትዘለውን አቤት ያለው አቤት እንትኑ አቤት አቋማ ሲሉ ይውላሉ። ገብቷቸዋል። ነገር ግን እስኪ ንገሯቸው። እነዛን ሰዎች አሁን እየገቡ ዝም ብለው በቻት በምናምን ሊያወሯቸው ይችላሉ። ግን እስኪ አግባት በሎት አንድ ሴትን አያገባም። ያን አብሯት እየዘለለ እንኳን እዛ ብዙ ነገሮችን ያሳልፍና ለጊዜው ትዳር ውስጥ ስታስቡ ግን እናንተ ሚዲያ ውስጥ ያልወጣችሁትን ሚዲያ ያልወጡትን የተከበሩትን ክብራቸውን የሚጠብቁትን ማንም ያላያቸውን በዚህ በሚዲያ ላይ ያልወጡትን በቃ የተከበረችዋን ሴት ነው መጥተው የሚጠይቁት። እና በዛ ልክ ስለሆነ ክብራችሁን አታርክሱ። ማይሆን ቦታ ውስጥ ለእናንተ ያለው ነገር እኮ መቼም አይቀርም። ሲቀጥል ሰው እንዳይን ብለን ብንቸኩል የሆነ ነገር ብናረግ እኛ ስለወጣን ሰው ያየናል ማለት አይደለም። አላህ ለእናንተ ያለው ነገር ከየትም ብትደበቁ በየትም ብላችሁ ተፈልፍላችሁ ወጣችሁ ህይወታችሁንም ሆነ ደግሞ እና አላህ ያዘዘላችሁ ነገር አያልፋችሁ። ስለዚህ እኛ በወጣን እኛ አንተን በተስገበገብን አይደለም። ማንኛውም ነገር ቀድር አላህ እሱ ሲቀድርልን ብቻ ነው። ጥሩ ነገር እንዲኖረን ብቻ ዱዓ ማድረግ ነውና የረከሰ ትውልድ በእውነት ያስጠላል። እና ሴት ልጅ ክብራችሁን ጠብቁ። ለእናንተ አይሆን ብዙ ሴቶች እንደዚህ ተራክሳችሁ የምታመጡባት ለእናንተ መቼም አይሆን። ስንት ነገር እንሰማለን። ይኸው አንዱ አሁን ባለፈው ከሚስቱ ጋር ተጣልቶ ልጅ ወልዴው ያን የሱ ሰማን የሱ ኒካ ሳታወርድ ሌላ ግብታበት ከዛ ስንት ነገር በሀቢባ ወጥቶ አይታችሁ ከሆነ የሆነ አህመድ የሚባል ልጅ እና እሱ አሁን እንደዛ ብዙ ነገሮች አደረገችው። ገንዘቡንም አልከፈለውም ነበር ክፈይ ተብላ ልጅን ግን አሳድጋለሁ ብሎ ልጁን ቀምቶ እሷ ያና ጀመሪው ሰው ጋር ቃጠላለች። እሱ ደግሞ ከላስ ልጁን ተቀብሎ አገር ገብቶ ነበር። አሁን የሆነ ቻሌንጅ ተሰጥቶት እየሰራ ነው ልብስ ቤት ውስጥ። ስለዚህ ሌላ ደግሞ እንግዲህ በደካማ ጎኑ ገብታ እንገባ ብላ በራሷው እንትን እሱ ደግሞ ያው እንገባ ብላ ስትለው መቼም እንኳን እንገባ ተባብላችሁ የሰው ልጅ ጓደኛዬ ነው ብሎ ካሰበ ያለበትን ችግር ሚስጥሩን ሊያወራቸው ይችላል። እና እሱ ደግሞ እንግዲህ ለምን እንደፈለገው ባላቅም ብቻ 250 ሺህ ብር አለኝ ከኔ ጋር ሰርትልና ኒካቸውን አስረዋል። ከዛ ትንሽ ቆይት ብላ ምን እንደመከረች ማናቅም አፍርሳ ካላስ ኒካዬን አውርድልኝ ብሩን አንጣ ትለዋለች። ይሄ ደግሞ የተጠቀመበት ስላስፈለገው ምን ወጥቷቸዋል። ስለዚህ በደቂቃ ማግኘት አልቻለም። አላህ ሲረዳው እንግዲህ በእነ ሀቢባ ወጥቶ 50 ሺህ ብር አድርገው የሱን 250 ሺህ ብር ተከፈለለት። ካላስ ካሁን በኋላ ግን እንደዚህ አይነት ነገር ውስጥ እንደማንገባ እና ወንድ ላይ በብር አታጥምዱ። ወላሂ ነው የምላችሁ። ይህ በሰው ላይ በደካማ ጎን አትግቡ። ምን ማለት ነው? በቃ ይሆናላ። በብር ያመጣችሁን ነገር በብር እንደሚቀይር አትጠራጠሩና ሰዎችን በሆነ ነገር አትያዙ። ያን ሰው ወዷችሁና እናንተ ወዳችሁት ሁለታችሁም ተፈላልጋችሁ ከሆነ ነው ትዳር የሚሰምረው ካላህ በታይ ማለት ነው እንጂ እናንተ የሰው ልጅ በገንዘብ ስለገዛችሁት በጥቅም ስላሰራችሁት በአፋችሁ ስለሞላችሁት በውበታችሁ በደላችሁ አይደለም። ገባችሁ አይደለም? እና ይሄ ነገር ተጠንቀቁላችኋለሁ። ቻናሌን ላይክ፣ ሰብስክራይብ። አሰላሙ አለይኩም።